የተከለከሉት ስስ ፌስታሎች ናቸው እንጂ በተለምዶ ኩርቱ ምንለው እንደዚህ ለድጋሚ መጠቀም የምንችላቸው ፌስታሎች የተከለከሉ አይደለም በሚል በህግ ባለሙያዎች መካከል ራሱ ክርክሮች አሉ። ከግንዛቤ እጥረት በመነሳት የያዙትን ፌስታል ራሱ ያለማመን ማለት የያዙትን እቃዎች ይሄ ፌስታል ነው የተፈቀደ ነገር ነው ያልተፈቀደ ነው ምኑትን ራሱ አብዛኛው ህዝብ ያውቅ አይደለም። ይበክላል አይበክልም ለማለትስ ፌስታል መሆኑ ብቻ ነው ወይስ መመርመር ያሉብን ነገሮች ይሉ በደፈናው ለምሳሌ ለአንድ ጥቅም ቢውልም ባይውልም የተከለከለ ነው ብቻ ነው ምንለው ወይስ ሊበሰብስ ይችላል አይችልም የሚለው ሲጀመር ፌስታል 2 3 4 ወይም ለብዙ ጊዜ ለመጠቀም የሚያስችል ባህሪ አለው ወይ የተሰራበትም ንጥረ ነገር ለዚህ ነገር የሚሆን ነው ወይ የህጉን አስፈላጊነት ወይም የክልከላውን ተገቢነት ጥቅሙን ተረድቶ ነው ማለት እንችላለን። ግን ብዙ ጊዜ የወንጀልም ሆነ አስተዳደራዊ ቅጣቶች ወይም እርምጃዎች በሚኖሩበት ጊዜ ሰዎች ላለመቀጣት በሚል ቶሎ ወደ ተግባር ይገባል። በጣም ብልጠት የተሞላበት የሆነ ትልቅ ሱፐርማርኬት ላይ ነው ዳቦ ምናምን ምሸጡት በምን ነበረ ያው ድሮ በፌስታል ነበረ። አሁን ፌስታል ሲከለከል ምንድነው ያደረጉት? ፌስታልነቱን አሳጡት። እቃ መያዝ አይደለ እቃ መጠቅለያ ያደረጉት። ስለዚህ ዳቦን ጠቅልሎ አስቀምጧል በፌስታል። ያን የሚሰጡበትን ነገር ከተገልጋዩ እንዲመጣ መጠበቅ ወይም ደግሞ ሬዲ አለመሆን የሆነ ድንገት ነገር ይመስላል አፈጻጸሙ ስንመለከት። ምንም የሚያከራክር ነገር የለም፣ ግልጽ ነው። የፕላስቲክ ከረጢቶችን በሙሉ መጠቀም አይቻልም ነው የምለው። ይዘቱ ምንም ይሁን ምን ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች ፍትህ ለሀገሬ የተሰኘው ሳምንታዊ የህግ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ ኔሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ከሰሞኑ ወደ ተግባር የገባው የፕላስቲክ መጠቀሚያዎች በተለይ ደግሞ በተለምዶ ፌስታል የምንለውን አጠቃቀም አስመልክቶ ክልከላዎች አሉና እነዚህን ክልከላዎች በሚመለከት ህጉ ምን ይላል፣ የትኛውን ህግ መሰረት ያደረገ ነው፣ ምን አይነት መጠቀሚያዎች ናቸው የተከለከሉትና በአፈጻጸም ያየናቸው ደግሞ ጉድለቶች ካሉ መፍትሄዎቻቸው ምንድናቸው የሚለውን ይሆናል። በዚህ ጉዳይ ላይ ውይይት ለማድረግ እንደተለመደው አንድ የህግ ባለሙያ እንግዳ አድርጌ ጋብዤላችኋለሁ። እንግዳዬ አቶ መልካሙ ኦጎ ይባላሉ። ጠበቃና የአካባቢ መብቶች ተሟጋች ናቸው። ከዚህ ቀደምም በተመሳሳይ ጉዳይ ከአካባቢ መብቶች ጋር በተገናኘ እንግዳዬ ሆነው መጥተዋል። አሁን ደግሞ በዚህ ወቅታዊ ጉዳይ ላይ ውይይት ለማድረግ መጥተዋል። በጣም አመሰግናለሁ እንግዳዬ ሆነው ስለመጡ። እሺ ሊያ፣ አንቺም ደግሞ እንደዚህ አይነት ወቅታዊ የሆኑ ጉዳዮችን እያደንሽ እየፈለግሽ በፍትህ ዘርፉ ውስጥ ላሉት ዋና ተዋናዮች በተለይም ለህግ ባለሙያዎች ብቻ ሳይሆን ህጉ በአንድም ሆነ በሌላ የምነካቸውን የማህበረሰብ አገልግሎቶችን መረጃ ሊሰጥ በሚችል መልኩ ማብራሪያ እንዲሰጥ በጉዳዩ ላይ ሀሳብንም እንዳጋራ ጭምር ስለጋበዝሽኝ እኔም በህዝብ ስም ጭምር ላመሰግንሽ እወዳለሁ። እሺ፣ በጣም አመሰግናለሁ። በጣም ወቅታዊ ደግሞ አንገብጋቢ ልንለው የምንችለው ኢሹ ወይም ደግሞ ጉዳይ ነው ዛሬ ውይይት የምናደርግበትና በጉዳዩ ላይ በተለይ ከአካባቢ ጥበቃ ጋር በተያያዘ ደግሞ በደንብ እየሰራችሁበት ያለ ስለሆነ ለዚህ ጉዳይ በጣም አግባብነት ያለው ኖት ብዬ ስለማስብ ነው እንግዲህ ያደረኩት። በጣም አመሰግናለሁ በድጋሚ። ይሄ አሁን የተደረገው ክልከላ ህጉ ከወጣ ትንሽ ሰንበትበት ብሏል፣ ግን አሁን ወደ ተግባር የገባው በዚህ ሰሞን ነውና የትኛውን ህግ መሰረት በማድረግ ነው ክልከላው የመጣው ከሚለው ብንጀምር ጥሩ ነው፣ ህጉንም ለማስተዋወቅ እንዲረዳ። እሺ፣ እንግዲህ ያው ይህንን ህግ በተመለከተ አብዛኛው ሰዎች ያውቁታል ብዬ አስባለሁ። ለምን በተለያዩ አጋጣሚዎች ለህዝብ ግልጽ እየተደረገ ስላለ ማለት ነው። ቀጥታ የአዋጁን ለመጥቀስ ያክል ይህ ህግ የደረቅ ቆሻሻ አያያዝና አወጋገድን ለመደንገግ የወጣ አዋጅ ቁጥር 1383 ዝባር 2017 የሚባል አዋጅ ነው። እንግዲህ ይሄ ነው በዋነኝነት አዋጁ ማለት ነው። ይህ አዋጅ ደግሞ በይዘት ረገድ አንድን ቆሻሻ እንዴት ማስተዳደር ይቻላል፣ እንዴት ማስወገድ ይቻላል እስከሚባልበት ከተወገደ በኋላ ራሱ ከዛም በኋላ ጭምር ያሉትን ነገሮች በሙሉ የሚገዛ ህግ ስለሆነ በጠቅላላው አሁን መነጋገሪያ የሆነው ከፕላስቲክ ከረጢት ጋር በተገናኘ ወይም ከፕላስቲክም ጋር ጭምር ተብሎ የሚነሱ ጉዳዮች የሚገዙበት አዋጅ እንግዲህ ይሄኛው የጠቀስኩት አዋጅ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 ዝባር 97 ነው 2017 ነው ብዬ እንግዲህ ለመግለጽ እወዳለሁ። ይሄ አዋጅ የወጣበት ምክንያት ወይም ደግሞ አሁን ስለ ከደረቅ ቆሻሻ ጋር በተያያዘ በኋላ ላይ እንመጣበታለን ወደ ዋናው ርዕስ ወደ ፕላስቲክ ወይም ደግሞ ከፕላስቲክ ከረጢት ወይም ደግሞ ከፌስታል ጋር የተያያዙትን እንመጣበታለን። ግን ምንድነው የአዋጁ ዋና ዓላማ? ይሄን ያህል አስፈላጊ ነው ወይስ?
እንግዲህ የአዋጁን አስፈላጊነት በምናይበት ጊዜ በጣም በርካታ ነገሮችን ማንሳት እንችላለን ማለት ነው። አሁን እዚህ ጋር አንዱ መነሳት ያለበት ነገር ብዬ ማስበው ይህ አዋጅ ከፕላስቲክ ጋር በተገናኘ ገደብ ማስቀመጡ ክልከላንም ጨምሮ ማለት ነው አዲስ ሕግ አይደለም ስለ እውነቱ። ለምን ከዛሬ 18 ዓመት አካባቢ በፊት ያም አዋጅ ቁጥር 513 የደረቅ ቆሻሻ አያያዝ የሚል አዋጅ ካሁን በፊት ወጥቶ ነበረ። በዛ አዋጅ ላይ የፕላስቲክ ከረጢትን በተለይም የሚገዛ ድንጋጌዎች ነበሩ። እንደውም እዛ ላይ መጠቀም የምንችለው ወይም ገበያ ላይ መውጣት ያለባቸው ፕላስቲኮች የትኞቹ ናቸው የሚለውን ጭምር ከአሁኑ አዋጅ በተለየ ሁኔታ ደረጃውን በማስቀመጥ ለምሳሌ ነጥብ 03 ቲክነሳቸው ወይም ይሄ ውፍረታቸው ከነጥብ 03 በታች የሆኑ ፕላስቲኮች ወይም የፕላስቲክ ከረጢቶች ገበያ ላይ መዋል የለባቸውም የሚል አዋጅ ከዛሬ 18 ዓመት በፊት ገበያ ላይ ወይም ወጥቶ ሕጉ ጸድቆ ስራ ላይ ነበር ማለት ነው። ስለዚህ አሁን ደግሞ ያ ተሻሽሎ ብዙ ነገሮችን አካቶ አሁን ዓለም የደረሰበትን ዘመኑ የደረሰበትን ቴክኖሎጂም ጭምር ስጋቶችንም ጭምር ባገናዘበ መልኩ ይሄ አዋጅ 1383 ዝባር 2017 ወጥቷል ማለት ነው። እንግዲህ የወጣበት ምክንያቱ ምንድን ነው ከተባለ እንግዲህ ከተመነት የበዛ በሄደ ቁጥር ብዙ የሆኑ ፕሮዳክቶች ወይ ብዙ የሆኑ ምርቶች ወደ ገበያ የመምጣት እድላቸው ሰፊ ነው ማለት ነው። በአሁኑ ሰዓት በጣም በብዛት ገበያ ላይ እየመጡ ካሉ ነገሮች አንዱ የፕላስቲክ ምርቶች ናቸው። እነዚህ ደግሞ የፕላስቲክ ምርቶች በጣም በርካታ የሆኑ ጉዳቶችን፣ አደጋዎችን በሰው ልጅ ጤናና አካባቢው ላይ ራሱ ኢንቫይሮንመንቱ ላይ ራሱ ከፍተኛ የሆኑ ጉዳት እያመጡ ነበር ማለት ነው። እንግዲህ ይህንን ነገር ለመቆጣጠር ወይም ከብክለቱ ጋር በተገናኘ የሚመጣው አደጋ ለመቀነስና በአንድ ሀገር ኢኮኖሚ ላይ፣ ማህበራዊ እንቅስቃሴ ላይ፣ የህዝብ ጤና ላይ ያለውን የተጋረጠውን አደጋ ለመቀነስ ሲባል ይህ ህግ በጣም ወቅታዊ ብዙ ሲጠበቅ የነበረ ህግ ስለሆነ ምክንያቶቹ እነዚህ ናቸው ማለት ነው። ለምን ከብክለት ጋር በተገናኘ ከፍተኛ የሆኑ በጣም በርካታ የሆኑ ያው በዝርዝር የምናያቸው ነገሮች ሊሆኑ ይችላሉ እንዳስፈላጊነቱ። ስለዚህ እነዛን ጉዳቶች ከመቀነስ አግባብ ነው ይህ ህግ ሊወጣ የቻለው ማለት ነው። ስለዚህ ባጭሩ ጉዳቶቹን ለመቆጣጠር ለመቀነስ አስፈላጊም ከሆነ ለማጥፋት በሚል ነው ማለት ነው። የፕላስቲክ ከረጢትና አንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮች የሚለውን ትርጉም ሰጥቷል። ስለዚህ ፕላስቲክ ወይም የፕላስቲክ ከረጢትና ለአንድ ጊዜ ጥቅም ላይ የሚውሉ ፕላስቲክ ሲባል ምን ማለት ነው? እንዴት ነው አዋጁ ትርጉም የሰጣቸው? እንግዲህ አሁን ያነሳሻቸው ጥያቄዎች አሁን በወቅቱ ከተማችን ላይ እየተነሱ ካሉ ጉዳዮች አንጻር በጣም ትክክለኛ የሆኑ ጥያቄዎች ናቸው። ያም ማለት ምንድነው? አሁን ከአዋጁ አተገባበርና አዋጁን ከመረዳት አንጻር በጣም በርካታ የሆኑ ኮንፊውዥኖች እየታዩ ይገኛሉ። እነዚህ ግልጽ ያልሆኑ ነገሮች፣ የሚያምታቱ የሚመስሉ ነገሮች አንዳንዶቹ በባህሪያቸው ወይም አንቀጾቹ ከተቀረጹበት አግባብ እየተነሳ ሊሆን ይችላል። ሁለተኛው ደግሞ እንደዚህ አይነት የአካባቢያዊ ጉዳዮች እነዚህ ኢንቫይሮንመንታል ኢሹስ የምንላቸው ችግሮችን ጨምሮ ማለት ነው አብዛኛዎቹ በጣም ቴክኒካል ስለሆኑ ለመረዳት ሁሉ የሚቸግሩ ነገሮች ናቸው። እነዚህን ሁሉ ያው ከግምት በማስገባት አሁን ወደ ተነሳው ጉዳይ በምንመጣበት ጊዜ ሁለት መሰረታዊ የሆኑ ነገሮች ያሉ ይመስሉኛል። እነሱ ምንድናቸው? የፕላስቲክ ከረጢት የሚል አንደኛው ነገር ነው። ሁለተኛው ደግሞ ለአንድ አገልግሎት ብቻ የሚውሉ ፕላስቲኮች የሚሉት ነገሮችን መለየቱ በጣም አስፈላጊ ነው ብዬ አስባለሁኝ። እንግዲህ ለአንድ አገልግሎት ብቻ የሚውል ፌስታል በምንልበት ጊዜ፣ ላስቲክ በምንልበት ጊዜ እነዚህ ላስቲኮች የተለያዩ ላስቲኮች ሊሆኑ ይችላሉ። ከረጢት ብቻ አይደለም፣ በተለምዶ ፌስታል የምንላቸው ማለት ነው። ለምግብ ማሸጊያነት የሚውሉ ለእቃ መሸፈኛ የሚያገለግሉና በጣም በርካታ የፕላስቲክ ምርቶች አሉ። እነዚህ ምርቶች ለአንድ አገልግሎት ብቻ የሚውሉ ከሆነ ምን ይባላሉ ማለት ነው? ለአንድ አገልግሎት የሚውሉ ፕላስቲኮች ይባላሉ። ስለዚህ ይህንን አዋጁ ላይ ምን ብሎ ነው የሚያስቀምጠው? ለአንድ አገልግሎት ብቻ የሚውሉ ፕላስቲኮችን እንደገና መልሰን የማንጠቀማቸው ውደት የማይደረግበት ሪሳይክል ለማለት ነው። ውደት የማይደረግበትና አንዴ ከተገለገልን በኋላ ወደ ኤንቫይሮንመንት ወይም ወደ አካባቢ የምንጥለው ፕላስቲክ በሙሉ ምን ይባላል ማለት ነው? በአዋጁ መሰረት ለአንድ አገልግሎት የሚውል ፕላስቲክ ተብሎ ተቀምጧል ማለት ነው። እንግዲህ የሚቀመጠው በአዋጁ አንቀጽ 2 ንዑስ አንቀጽ 11 ላይ በግልጽ ተቀምጧል ማለት ነው። ሁለተኛው ደግሞ ግልጽ ያልሆነ ነገር ደግሞ ምንድነው? የፕላስቲክ ከረጢት የምንለው ነገር ምንድን ነው? ሲንግል ዩዝ
ለአንድ ዩዝ ለአንድ ጥቅም ብቻ ወይም ለአንድ አገልግሎት ብቻ የሚለውን አሁን አይተናል። ሁለተኛው ደግሞ ምንድነው የፕላስቲክ ከረጢት የምንለው ማለት ነው። በእንግሊዝኛው የሲንግል ዩዝ ፐርፐዝ የሚል ምንድነው ይሄ ባግ የምንለው ማለት ነው። ስለዚህ ይሄ የዕቃ መያዣ ከረጢት የምንለው የፕላስቲክ ከረጢት የምንለውን ደግሞ አዋጁ በሚተረጉምበት ሰዓት ላይ በንዑስ አንቀጽ 10 ላይ ነው የሚያስቀምጠው። ምን ብሎ ይተረጉመዋል? የፕላስቲክ ከረጢትን ስተረጉመው አነስተኛ ጥግግት ያለው 3 መሰረታዊ ኤሌመንቶች አሉት፣ አላባውያን አሉት። አንደኛው አነስተኛ ጥግግት ያለው ማለት ነው። ብዙ ጊዜ ይሄ ጥግግት የሚለው የተለመደ አይደለም። በእንግሊዘኛው ይሄ ሎው ዴንሲቲ የምንለው ነው፣ አነስተኛ ጥግግት ያለው። ሁለተኛው ነገር ደግሞ የማይበሰብስ፣ ሶስተኛው ደግሞ ሌሎች ምርቶችን ለመያዝ የሚያገለግል ማለት ነው። ይሄ ምንድነው? 3 ነገሮች አሉ እዚህ ጋር ብዬሻለሁ። አነስተኛ ጥግግት ያለው፣ ከዛ በኋላ ደግሞ የማይበሰብስ፣ እንዲሁም ደግሞ ሌሎችን ምርቶችን ለመያዝ የሚያገለግል ነገር ፕላስቲክ ማለት ነው። እንግዲህ ይሄ በተለምዶ ምን የምንለው ነው ማለት ነው? ፌስታል የምንለው ማለት ነው። ስለዚህ ይህንን እዚህ ጋር ስለሚያስቀምጥ አሁን ሁለቱ ጋር ኮንፊውዥን የለም ማለት ነው። እዚህ ጋር ምንድነው የሁለቱንም ዴፊኒሽን እስካየን ድረስ ፌስታል ደግሞ ምንድነው ማለት ነው? ብዙ ጊዜ ያለው አረዳድ ያው ለአንድ አገልግሎት ከሚውሉት ውስጥ የሚመደብ ነው በባህሪው በስሪቱ። እንደገና እሱን ደግሞ ለመስራት ከሚያገለግሉ ንጥረ ነገሮች ግብዓቶች በመነሳት ፌስታልን ራሱ ምንድነው የምንለው? በተለምዶ ፌስታል የምንለውን ህጉ በእርግጥ ፌስታል አይለውም። ህጉ የሚለው ምንድነው? የፕላስቲክ ከረጢት ነው የሚለው። ያው እኛ በተለምዶ ምን የምንለው ማለት ነው? ፌስታል የምንለው ማለት ነው፣ የተለያዩ ደረጃዎች ቢኖሩትም። ስለዚህ እነዚህም በሁለት መልኩ አዋጁ ላይ እንደዚህ ብሎ በአጭሩ ያስቀምጣል ማለት ነው። አዋጁን እያየ መነጋገር እንዲቻል የፕላስቲክ ማለት የትርጉም ክፍሉ ላይ ፕላስቲክ ማለት በዋናነት ከፔትሮኬሚካል የተሰራ ለስላሳ እና የማይበሰብስ የፖሊመር ይዘት ያለው ምርት ነው ይላል። የንዑስ ቁጥር 10 ላይ ደግሞ የፕላስቲክ ከረጢት ማለት አነስተኛ ጥግግት ያለው በቀላሉ በስብሶ ከአፈር ጋር የማይዋሃድና ሌሎች ምርቶችን ለመያዝ የሚያገለግል ፕላስቲክ ነው ይላል። 11 ላይ ደግሞ አንድ ጊዜ ጥቅም ላይ የሚውል ፕላስቲክ ማለት መልሶ ጥቅም ላይ የማይውል ወይም መልሶ ዑደት የማይደረግ ሪሳይክል የማይደረግ ማለት ነው እና አንድ ጊዜ ብቻ ጥቅም ላይ ውሎ ቀጥታ የሚወገድ የፕላስቲክ ምርት ነው ይላል። ምናልባት አሁን የተፈጠረው ኮንፊውዥን አሁን ከገለጹት አንፃር የተፈጠረው ኮንፊውዥን የሚመስለኝ ለምሳሌ በድጋሚ ጥቅም ላይ የሚውል ከሆነ ይቻላል የሚል አይነት ትርጉም ያለው በሚመስል መልኩ አንዳንድ ሚዲያዎች ላይም እየተመለከትን እንገኛለን። ነገር ግን አዋጁ ላይ በግልጽ እንደተመለከተው እና እያለ ነው የሚያስቀምጠው። ስለዚህ የማይበሰብስ ከሆነ በድጋሚ አገልግሎት ላይ የምናውለውም ቢሆን የተከለከለ ነው ልንል እንችላለን። በኋላ ላይ ወደ አዋጁ ሄደን ምንድን ነው የተከለከለው የሚለው ላይ እንመጣለን። ግን ትርጉሙ ላይ የፕላስቲክ ከረጢት ወይም ደግሞ ለአንድ ጊዜ አገልግሎት ላይ የሚውል ፕላስቲክ ስንል አንድ ጊዜ አገልግሎት ላይ ባይውል ግን የማይበሰብስ ከሆነ እዛ ላይ ወድቃል ማለት እንችላለን። ሲጀመር ፌስታል 2 3 4 ወይም ለብዙ ጊዜ ለመጠቀም የሚያስችል ባህሪ አለው ወይ? የተሰራበትም ንጥረ ነገር ለዚህ ነገር የሚሆን ነው ወይ የሚለው ነገር ማየት አስፈላጊ ነው ብዬ ነው የማስበው። ብዙውን ጊዜ በእንግሊዝኛው የፕላስቲክ ባግ የምንላቸው ወይም የፕላስቲክ ከረጢት የምንላቸው ስሪታቸው ራሱ ብዙውን ጊዜ ተጠቅመን ወይ ከሱቅ ወደ ቤት የምንሄድበት ወይም ለተወሰነ ጊዜ እንደ ሁለቴ ራሱ እንጠቀማለን ብንል ራሱ ከተወሰነ ጊዜ በኋላ የምንጠቀማቸው ነገሮች እንዳልሆኑ ነው የተለያዩ አገራትም ኤክስፒሪየንሶች የሚያሳዩት፣ በዘርፉ ያለውም ቴክኖሎጂ የሚያሳየው ማለት ነው። ስለዚህ ካረዳዱ ነው መነሳት ያለብን። ፌስታል ሲባል ስሪቱ ራሱ ለረጅም ጊዜ የሚቆይ አይደለም ማለት ነው። ይሄ ማለት ቴክኒካሊ 2 3 መጠቀም ይቻላል። ያ ማለት ምንድነው? በተጨባጭም በእውነቱም ደግሞ ስናየው ትንሽ ወፈር ያሉ ፌስታሎች ከሆኑ ለተወሰኑ ጊዜያቶች እየደጋገምን የመጠቀም ልምዱ እንዳለ ይታወቃል። ግን ያ ማለት ትክክለኛ ባህሪው ያ ነው ወይ ነው ፌስታሉ? እንደውም እንደ ልምድም እኮ ስናይ እኮ ብዙ ጊዜ ፌስታል ከሱቅ ስንገዛ ደራርበን የምንይዝበት ሁኔታዎች የሉም። እውነታውን ስናየው እነዚህን እውነታዎች ደግሞ መካድ የለብንም ማለት ነው። ለምንድን ነው 2 3 ፌስታል ተደርቦ የሚያዘው? ጠንካራ ስላልሆኑ እኮ ነው። ለምን ሲንግል ዩዝ በሚባልበት ጊዜ ብዙ ጊዜ ወይ ፌስታሎች የሚሰሩበት ለሲንግል ዩዝ ፐርፐስ ወይም ለአንድ ጊዜ ብቻ የምንጠቀማቸው ናቸው ተብሎ ስለምታሰቡ ለዛ የሚገቡት ግብዓቶች በጣም አነስተኞች ናቸው። ውድ ግብዓት አይገባበትም። ለ2 ለ3 ጊዜ አይሆንም ተብሎ ስለምታሰብ የምንጠቀማቸው ነገሮች ራሱ ለማምረት በጣም አነስተኛ የሆኑ ነገሮች ናቸው። ውድ ነገሮች ሙሉ አይገባባቸውም ማለት ነው። እንደገና ሁለተኛ ነገር ደግሞ
ይሄ እንዲሆንም የተፈለገው ለምንድን ነው? ለትንሽ ጊዜ አገልግሎት የሚውል ስለሆነ ውድ ግብዓት ማድረግ ወይም በውድ ዋጋ ገበያ ላይ ማምጣትም አይቻልም፣ ገዥም ስለማይኖር ማለት ነው። ስለዚህ ከባህሪው ነው መነሳት ያለብን። ፌስታልን 2-3 እንጠቀማለን የሚለው ነገር ራሱ ትክክለኛ ነገር አይደለም ብዬ ነው የማስበው። ይሄንን ለምንድን ነው የሚለው? በባህሪው ፌስታሎች በሚሰሩበት ሰዓት ለረጅም ጊዜ እንድንጠቀም ተደርጎ የሚሰሩ አይደሉም፣ ባህሪያቸው ተፈጥሯቸው ራሱ ማለት ነው። ይሄ አንደኛው ነገር ነው። ሁለተኛው ነገር ደግሞ በእኛ ሀገር ላይ ደግሞ በተጨባጭ ያሉ ፌስታሎች ከምን እንደተሰሩ ይዘታቸው ምን እንደሆነ ምንም ዝርዝር ነገር የላቸውም። እንደውም ድሮ ያለው ህግ 513 ከዛሬ 18 ዓመት በፊት ያለው አዋጁን ራሱ በምናይበት ጊዜ ዘርዘር ያሉ ነገሮች አሉ። ለምሳሌ ገበያ ላይ መዋል ያለባቸው የፕላስቲክ ከረጢት ምርቶችን በምናይበት ጊዜ ሚሊሜትራቸው ከ0.03 እና ከዛ በላይ መሆን አለባቸው ብሎ ነው የሚያስቀምጠው። ያ ማለት ምን ማለት? እንደገና ደግሞ ሌላ የሚያስቀምጠው ግዴታ አለ። ሌላ ግዴታ በአዋጁ ላይ ብሎ ያስቀምጣል። ከምን እንደተሰሩ ዝርዝር የሆኑ ነገሮችን እዛ ላይ ምን ማድረግ አለበት መለጠፍ አለበት ሁሉ ብሎ ያስቀምጣል ማለት ነው። እስካሁን እውነቱን ለመናገር እንደው መሬት ላይ ወርደን በምናይበት ጊዜ ከተማችን ውስጥ ወይም አገራችን ውስጥ ያሉት ፌስታሎች ከምን ምን እንደተሰራ ራሱ የምናውቀው ነገር የለም። ልምጦች ናቸው አይደለ? አብዛኛዎቹ ከመረጃው አንፃር የምናገሩት ነገር ብዙ ነገር የለም። ስለዚህ አሁን ያኛው መከራከሪያ ይሄ በእሳት እንደመጫወት ነው የሚሆነው። ስለዚህ 2-3 መጠቀሞች በእውነታው ሪያሊቲ ያለው ነገር ቢሆንም ግን ያ ለ2 እና ለ3 ጊዜ እንድንጠቀም የተፈቀዱ ፌስታሎች አይደሉም። ሲጀምር ራሱ ስሪታቸውን ነው የምልሽ። የህግ መከልከሉ ያለመከልከሉ እንዳለ ሆኖ ራሱ ለሲንግል ዩዝ እንደሆነ ይታወቃል፣ ከተፈጥሮ ከባህሪው በመነሳት ማለት ነው። ስለዚህ ከዛ በመነሳት ነው ይሄ ለ2-ለ3 እንጠቀማለን የሚለው ክርክር ብዙም አዋጭ ክርክር አይደለም የምንለው ለዛ ነው። ምክንያት አለኝ ይህን ጥያቄ ያነሳውበት። ቅድም ለማንበብ ሞክሬያለሁ ግን ልድገመው። አንድ ጊዜ ጥቅም ላይ የሚውል ፕላስቲክ ማለት መልሶ ጥቅም ላይ የማይውል፣ ያ ማለት ለምሳሌ አሁን የምንጠቀመው ከሆነ ቀጥለን ልንጠቀምበት የማንችል ከዛ ወይም ብሎ ነው እንደ አማራጭ ማለት ነው። ወይም መልሶ ዑደት የማይደረግ ይላል። ስለዚህ ለምሳሌ ሪሳይክል ሊደረግ የማይችል ሊሆን ይችላል። ግን መልሰን ግን ጥቅም ላይ ልናውለው የምንችል ከሆነ ግን እዚህ ላይ ይወድቃል ብዬ አላስብም። ምክንያቱም የህጉ አንቀጽ 13 ላይ ይመጣና ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክን ማምረትም ሆነ መጠቀም የሚከለክልና ኃላፊነት ወይም ደግሞ ተጠያቂነት እንደሚያመጣ ስለሚገልጽ መተን አንድ ጊዜ ጥቅም ላይ የሚውል ፕላስቲክ ማለት ወይም ደግሞ እኛ በተለምዶ ፌስታል የምንለው ምንድን ነው የሚለውን ማየት ስለሚያስፈልገን ማለት ነው። ስለዚህ መልሶ ጥቅም ላይ የማይውል ወይም መልሶ ዑደት ላይ የማይደረግ እና አንድ ጊዜ ብቻ ጥቅም ላይ ውሎ ግን ቀጥታ የሚወገድ የፕላስቲክ ምርት ነው ይላል። ስለዚህ አሁን ያሉትን በሚመለከት በተግባር የምንጠቀምባቸው ፌስታሎች እንዴት አይነት ናቸው የሚለውን እያየን ይሄ ለአንድ ጊዜ ሊጠቀም ይችል ነው፣ ይሄ ደግሞ ደግመን ልንጠቀመው አንችልም፣ እኛ እንደው ቆጥበን ወይም ደግሞ እንዳይባክንብን እንዳይጎዳብን አድርገን ተንከባክበን እንጂ ለአንድ ጊዜ ልንጠቀመው ምንችል አይደለም የሚለው መከራከሪያ በተግባር ያሉት ፌስታሎች ምንድናቸው የሚለውን እያየን ቢሆን ሞር ለተመልካቾችም ትርጉም የሚሰጥ ስለሚሆን እያየን እነዚህ ናቸው ወይስ እነዚህ ናቸው የሚለውን ብንነጋገር ጥሩ ነው። ይስጡንና ፌስታሎች እንግዲህ እቺን ከማየታችን በፊት የአዋጁን አንቀጽ 25ን ማየት የምኖርብን ይመስለኛል። የአዋጅ አንቀጽ 25ን በምናይበት ጊዜ በግልጽ የፕላስቲክ ከረጢቶችን በማለት ነው የሚያስቀምጠው። የፕላስቲክ ከረጢት የተባሉትን ነገሮች በሙሉ መጠቀም መገልገል ፈጽሞ እንደማይቻል ነው ህጉ የሚያስቀምጠው። አሁን ቅድም አንቺ ያነሳችውን ጥያቄ እንግዲህ ያው የህግ ባለሙያም ስለሆንሽ ነገሮችን ወይ ክፍተቶችን በመፈለግ ሊሆን ይችላል፣ ወይም ያሉት ክፍተት የመሰሉሽን ነገሮችን ይዘሽ በዚህም አንግል መከራከር ይቻላል የሚለውን ነገር ማንሳትሽ በጣም ትክክለኛ ነገር ነው። በእርግጥ ይህም እዚህ ጋር ትንሽ ግልጽ ያልሆንኩበት ነገሮች እንዳሉ መደበቅ አልፈልግም። ያም ማለት ምንድን ነው? ታች ጉዳዩን ከሚከለክለው አግባብነት ካለው አንቀጽ በመነሳት ምንም የሚያከራክር ነገር የለም፣ ግልጽ ነው። የፕላስቲክ ከረጢቶችን በሙሉ መጠቀም አይቻልም ነው የምለው። ይዘቱ ምንም ይሁን ምን ብሎ መተርጎም ይቻላል፣ በግልጽም ስለሚያስቀምጥ ማለት ነው። ግን በትርጉም ረገድ ቅድም ካነሳሻቸው ነገሮች ውስጥ እነዚህ 3 አላባዊያን አሉ አይደለ? አንዱን ጉዳይ ብያኔ ከሚሰጡት ድንጋጌዎች ውስጥ ፕላስቲክ የሚለው ቅድም ያነሳሻቸው 3 ነገሮች አሉ ሲተረጉም ማለት ነው። አንደኛው አነስተኛ ጥግግት ያለው ብሎ ነው የሚያስቀምጠው። ሁለተኛ ነገር ደግሞ የማይበሰብስ የሚለውን ነገር አንስተሻል ማለት ነው። ሶስተኛ ደግሞ በተደጋጋሚ እንዳነሳ ነው እቃ ለመያዝ የሚውል
ፕላስቲክ እንደሆነ ያስቀምጠናል ማለት ነው። ስለዚህ እነዚህ ነገሮች በእርግጠኝነት አሁን በሚወጡት ደንቦችና መመሪያዎች በደንብ አድርጎ ክሊር ይሆናል ብዬ አስባለሁኝ። ሆኖም ግን እንግዲህ እንደዚህ አይነት ክፍተቶች በሚኖሩበት ጊዜ ያቺን አንቀጽ ብቻ ተንተርሰን አይደለም አይደል አንድን ጉዳይ የምናየው። ህግ እንግዲህ በምትተረጉሙበት ጊዜ ሌሎቹን ድንጋጌዎች ማየት ያስፈልጋል። ህጉ የወጣበትን ራሽናል ቢሃይንድ ያው ዓላማው ለምንድን ነው ይሄ ህጉ የወጣበት የሚለውን ነገር እንደገና ደግሞ መሪዎች ደግሞ አሉት። ከነዛ መሪዎች ተነስተን በምናይበትና በምንተረጉምበት ሰዓት ላይ የትኛውንም አይነት የፕላስቲክ ከረጢቶችን መጠቀም አግባብነት የለውም የሚለውን ነገር አስረግጠን መናገር እንችላለን ማለት። ስለዚህ ህጉንም እንተርጉም ከተባለ አንቺ ባነሳሻቸውም ትርጉሞች በጣም ሳውንድ የሚያደርጉ ጠንካራ የሆኑ አርጊውመንቶች ናቸው። የሆነ ሆኖ ግን እነዚህ እንዳልኩሽ እነዚህን ሁሉ ነገሮች ከግምት በማስገባት አዋጁን በምናይበት ጊዜ የፕላስቲክ ከረጢቶች በምን አይነት ሁኔታዎች ላይ የሚኖሩ ከሆነ መከልከሉ አግባብነት ያለው ነው። ይህንን ስል የአዋጁን መርህ አንቀጹን ማየት አስፈላጊ ነው ብዬ አስባለሁኝ። እንግዲህ በቅርብ ከሌለ በቃል ማስታወሱን መሪሁን ልንገርሽ። መሪሁ ላይ 3 መሰረታዊ ነገሮችን ያስቀምጣል። በአዋጁ መግቢያ አካባቢ ላይ ነው የሚቀመጠው። እዛ መሪዎች ላይ ምን ይላል? አንደኛው ቆሻሻዎችን ገና ከመነሻው ማድረቅ ከመነሻው መቀነስ የሚሉ ነገሮች አሉ። ሁለተኛው ደግሞ ምንድነው? አሳታፊነቱን ሁሉም ህዝብ በዚህ ጉዳይ ላይ ተሳታፊ መሆን ያለበት መሆኑን ነው የሚያስቀምጥ። ህዝብ ብቻ አይደለም፣ ግለሰብ ብቻ አይደለም፣ እስከ መንግስት ተቋማት ድረስ በፌደራልም ሆነ በክልል ደረጃ ያሉት ሰዎች በሙሉ ምን እንዲያደርጉ ነው የሚለው የራሳቸው ተሳትፎ ሊኖራቸው እንደሚገባ ኃላፊነት የምጥል ነው። በተመሳሳይ ደግሞ ሶስተኛው ይሄ ፖሊተር ፔይ ፕሪንሲፕል ምንለው አለ። ይሄ የበከለው ራሱ በካዩ ከፋይ የሚሆንበት ወይም ሪስፖንሲብል የሚሆንበት በጉዳዩ ላይ ባመጣው ጉዳይ ላይ ራሱ ምን የሚሆንበት ሌሎች ኃላፊነቶች ኖረውበት ጉዳቱን ከመቀነስ አንጻር ከመቆጣጠር አንጻር ኃላፊነት የሚጥል መሪዎች አሉ። ስለዚህ ከነዚህ መሪዎች ጭምር ስንነሳ የፕላስቲክ ከረጢቶችን መከልከሉም ሌሎች ይሄ ወፍራም ቀጭን እያለን ክርክር ውስጥ መግባቱን ብዙ የሚያዋጣ የሚያዛልቅ ክርክር ስላልሆነ አሁን ህዝቡን በጣም እየተረበሸና እየተሸወደ ያለው የትኛው ተከልክሏል የትኛው አልተከለከለም የሚለውን ሙሉ በሙሉ የፕላስቲክ ከረጢቶች ወይም ፌስታል የምንላቸው በየትኛውም ደረጃ ላይ የሚኖሩ ቢሆን የተከለከሉ ናቸው። ለህዝብ ደግሞ በተለየ ግልጽ ለማድረግ እያየን የትኞቹ ናቸው የምንለውንም ለማሳየት ብንሞክር ጥሩ ይመስለኛል። እሺ እንያቸው። እሺ ቅድም እንዳሉት ነው በጣም የተለያዩ አይነት ፌስታሎች አሉ። ያስቀጣሉ ወይ? በነገራችን ላይ የያዝነው ለማስተማሪያ ፐርፐዝ ነው እንጂ ፌስታል የተከለከለ ነው የሚለውን ባለስልጣኑ የሰጠውንም መግለጫና ማብራሪያ ተመልክተናል። ስለዚህ ለመጠቀም ሳይሆን የያዝነው ለማስተማር ስለሆነ ለምሳሌ እንደኔ ይሄ አሁን ስስ ፌስታል የምንለው ነው በተለምዶ ትንሿ። ለምሳሌ ይሄንን ኦፍ ኮርስ ድጋሚ መልሰን ልንጠቀመው እንችላለን አንችልም የሚለው ላይ አከራካሪ ላይሆን ይችላል። ምክንያቱም ቅድም ሲሉት እንደነበረው ማለት ደራርበን እስካልተጠቀምነው ድረስ ለፈለግነው ዓላማ ካዋልነው በኋላ መልሰን መጠቀም የሚለው ነገር ላይመጣ ይችላል። ምክንያቱም ከዋጋው ትንሽነትም አንጻር ስንመለከተው ይሄን ያህል ብዙ አከራካሪ አይመስለኝም ይሄንን ፌስታል በሚመለከት። ይሄን በተመሳሳይ አሁን ክርክሮች እየመጡ ያሉት ኢቭን በህግ ባለሙያዎች መካከል እንኳን አይተው ከሆነ በዚህ ህግ ላይ አወልነት ለመፍጠር ወይም ደግሞ ለሰው ግንዛቤ ለመፍጠር በሚል የተከለከሉት ስስ ፌስታሎች ናቸው እንጂ በተለምዶ ኩርቱ የምንለው እንደዚህ ለድጋሚ መጠቀም የምንችላቸው ፌስታሎች የተከለከሉ አይደለም በሚል በህግ ባለሙያዎች መካከል ራሱ ክርክሮች አሉ። ስለዚህ ይሄ ፌስታል አለ፣ ከዚህ ከስሱ ፌስታል ደግሞ ከፍ ያለ እነዚህ ይሄ አለ፣ ከዛ ኩርቱ ፌስታል አለ። ይሄ ደግሞ በጣም ደግመን አሁን አንድ በደንብ የምንተማመነው ነገር እኛ ሀገር ፌስታል ስንጠቀም ለአንድ ጊዜ ብቻ ብለን አይደለም የምንጠቀመው። ምናልባት ሁለቴ ሶስቴም ብቻ ላይሆን ይችላል። የፌስታሉ ጥንካሬን ከግምት በማስገባት ወይም እንደ ጥንካሬው አይነት በጣም ለበርካታ ጊዜ ልንጠቀመው ይችላል። አንዳንዴ እንደውም የፌስታል ምርቶችን ከምንጠቀምበት ከሌላ ምርት በተሻለ ጠንካራ ሆኖ የምናገኛቸው አለ። ይሄኛው ፌስታል ደግሞ ብንመለከተው ጠንካራ ወይም ለብዙ አይነት ዓላማ ልናውለው የምንችል አይነት ፌስታል ነው። ስለዚህ በተግባር እንየውና አሁን የሚሉት ይሄ ለአንድ ጊዜ ጥቅም ላይ የማይውል የሚለው ክርክር ወይም ደግሞ መከራከሪያው እንደተጠበቀ ሆኖ የትኛው ነው ኢንቫይሮንመንት የሚወክለው ከህጉ ዓላማ አንጻር የትኛው ነው የሚበክለው ይበክላል አይበክልም ለማለትስ ፌስታል መሆኑ ብቻ ነው ወይስ መመርመር ያሉብን ነገሮች ይሉ በደፈናው ለምሳሌ ለአንድ ጥቅም ቢውልም ባይውልም
የተከለከለ ነው ብቻ ነው የምንለው ወይስ ሊበሰብስ ይችላል አይችልም የሚለውን ስለሆነ ማን ነው እነዚህ ነገሮች ቼክ ሊያደርግ የሚችለው? የትኛው ነው የተከለከለው የትኛው ነው ያልተከለከለው? እኮ ከአንድ ጊዜ ጥቅም በዘለለ ኢንቫይሮንመንት መበከል የሚለው የሚመጣ ስለሆነ ቅድም እንዳሉት ደግሞ የትኛውንም ህግ ስንተረጉም የህጉን ወይም የአዋጁን ዓላማ መሰረት ማድረግ ስለሚጠበቅብን አካባቢን መጠበቅ ከሆነ የትኛው ነው የሚከለከለው የሚለው የሚመጣው እንደዚህ አይተን የምንወስነው ነገር ነው ወይ? እሺ አሁን በዝርዝር ያመጣሻቸው ጉዳዮችና እንዲሁ በምናይበት ሁኔታ በጣም በርካታ ፌስታሎችን አምጥተሻል፣ ወይም በህጉ ቋንቋ የፕላስቲክ ከረጢት የምንላቸውን ማለት ነው። እንግዲህ እነዚህን በተመለከተ የት ነው የምንመረምረው እንዴት ነው የምንመረምረው ያልሹን በተመለከተ ምንም መመርመርም አያስፈልግም። መመርመርም አያስፈልግም፣ ብዙ መዋየትም አያስፈልግም። ኦልሬዲ ይሄ ህግ ሆኖ የወጣ ጉዳይ ነው፣ መተግበር ብቻ ነው። ይህንን ጠቅለል አድርጎ ለመመለስ አሁን ያሳየሻቸው ፌስታሎች ከትንሿ ከስሷ ጀምሮ እስከ ትልቅ እስከ ወፍራሙ ያሉት በሙሉ ምንድናቸው ማለት ነው? እነሱን ሁሉ መጠቀም አይቻልም፣ የተከለከሉ ናቸው። ስለዚህ ይህንን ምን ብሎ ነው አዋጁ የሚያስቀምጠው? በአዋጁ አንቀጽ 25 ላይ በግልጽ እነዚህን ሁሉ የፕላስቲክ ከረጢቶችን በሙሉ መጠቀም፣ ለመጠቀም ይዞ መገኘት፣ ማምረት፣ አከማችቶ መጠበቅ፣ ከውጭ ሀገር ማስገባትና መሰል ነገሮችን በሙሉ ማድረግ መገበያየት ፈጽሞ አይቻልም ማለት ነው። ስለዚህ በግልጽ ፌስታል ክልክል ነው ተብሎ ተቀምጧል ማለት ነው። በእርግጥ አንቺ ቅድም ያልሽው የመመርመሩና የመለየቱ ጉዳይ ከዛሬ 18 ዓመት በፊት የወጣው አዋጅ ቢሆን ኖሮ የደረቅ ቆሻሻ አያያዝን በተመለከተ ለመደንገግ የወጣ አዋጅ ቁጥር 5/13 ላይ በግልጽ ተቀምጧል። እዛ ላይ ምን ብሎ ነው የሚያስቀምጠው? ደረጃውን አስቀምጦ ከዚህ በታች የሆነውን የፕላስቲክ ከረጢት መጠቀም ይቻላል አይቻልም የሚሉ ነገሮች ነበሩ። ኋላ ግን ምን ሆነ ማለት ነው? እነዚህ ነገሮችን ብዙ በርካታ ጉዳዮችን ያነሳ ነበረ። የሚያነሳው ምንድነው? አተገባበር ላይ በጣም ፈተና ነበረ። ስለዚህ እያንዳንዱ ተቆጣጣሪ አካል ወይም ከዚህ ጉዳይ ጋር የሚያገባው ባለሙያና የመንግስት ተቋም በሙሉ መመርመሪያ መሳሪያ ይዞ መዞር ይጠበቅበት ነበር ማለት ነው። ለምን? ይሄ ፕራክቲካሊ የሚቻል አይደለም። እንደውም ከዚህ ጋር ራሱ በተለያዩ አገራት ያየናቸው ልምዶች ኤክስፔሪንሶች አሉ። እንደውም ሪኮመንድ የሚደረገው ምንድነው? ይሄ ፓርሻል ባን አለ፣ ይሄ በከፊል የሚከለከል ማለት ነው። እነዚህ በከፊል የሚከለከሉት ውጤታማ አይደሉም። ለምን? ለመቆጣጠርና ለመፈጸም ራሱ የሚያስችሉ አይደሉም። የመመርመር ጥያቄዎች፣ የመቆጣጠር ጥያቄዎች፣ በጣም በርካታ የሆኑ ነገሮች ይመጡ ነበር። ግን ቶታሊ የከለከሉ አገራት ናቸው በጣም ውጤታማ እየሆኑ ያሉት። ባይዘው እዚህ ጋር መረሳት የሌለበት ነገር የፕላስቲክ ከረጢት ከሌሎች ነገሮች ወይም ከሌሎች ፕላስቲኮች ለምን ተከለከሉ የሚለውን ነገር መታወቅ አለበት። አሁን አብዛኛው ሰው የሚያስበው ምንድነው? ስለዚህ አዋጅ ሲነሳ የፕላስቲክ ከረጢቶችን ወይም ፌስታሎችን ብቻ የሚደነግግ ነው የሚመስለው። አይደለም። የፕላስቲክን በተመለከተ ወይም የፕላስቲክ ከረጢትን ወይም ፌስታልን በተመለከተ የሚደነግጉ ድንጋጌዎች በጣም ጥቂቶች ናቸው። እንደውም አብዛኛዎቹ ከዚህ ውጭ ያሉት ነገሮች ናቸው። ፌስታል ራሱ በዚህ አዋጅ አረዳድ ለሁለት ከፍለን ማየት እንችላለን፣ የፕላስቲክ ምርቶችን ማለት ነው። አንደኛው የፕላስቲክ ከረጢት፣ ሌላኛው ደግሞ ለፕላስቲክ ከረጢትነት የማይውሉ ምን የሆኑ ፌስታል ሆነው ግን ለአንድ አገልግሎት ብቻ የሚውሉ ማለት ነው። በጣም ለበርካታ አይነት ጉዳዮች የሚውሉ አሉ። ለምሳሌ የእንጀራ ላስቲክ እሱን ሌሎች እቃ ለመጠቅለል፣ እቃ ለመሸፈን፣ አንዳንድ አካባቢዎችን ለመጋረድ ሊሆን ይችላል። ለአንድ አገልግሎት የሚውሉ በርካታ አይነት ፌስታሎች አሉ ማለት ነው። ስለዚህ ይሄኛው ለምንድን ነው በዋነኝነት የተከለከለው ከተባለ በጣም የበካይነት ደረጃቸው በጣም ከባድ ነው። ራሳቸው ይበክላሉ። እንደገና ሁለተኛው ደግሞ እነሱ ከመበከላቸውም አልፈው ደግሞ ሌሎች ብክለት እንዲፈጠሩ ምክንያት ጭምር ይሆናሉ። ለምሳሌ በከተማችን ውስጥ ብዙውን ጊዜ ቱቦች ተደፍነው ውሃ ወይም ቆሻሻዎች ወደ ላይ ሲፈሱ እናያለን አይደል? ለምንድን እንደዛ የሚሆነው? እነዚህ ሁሉ ቱቦች በምን ስለሚደፈኑ ነው? በቆሻሻ ፌስታሎች ወይም አንድ ተጠቅመን በምንጥላቸው የፕላስቲክ ምርቶች ስለሚደፈኑ ነው። ስለዚህ ይሄን ያክል አደጋ ያለው ነው ማለት ነው። ሁለተኛው ደግሞ ፌስታል ላይ የተበረታው ለምንድን ነው? በዓለም አቀፍ ደረጃ ተኪ ምርቶች አሏቸው። ለምሳሌ እቃ ለመያዝ በጣም በርካታ አይነት ምርቶችን መጠቀም እንችላለን። ቶሎ የሚበሰብሱ፣ አካባቢን የማይበክሉ፣ አስፈላጊም ከሆነ ለብዙ ጊዜ መጠቀም የምንችላቸው አይነት እቃዎች አሉን። በካይነቱ አደገኛ ነው ብዬሻለሁ። ሁለተኛ ደግሞ ምንድን ነው? ተኪ ምርቶች አሏቸው። ለምሳሌ አሁን ፌስታል ከተከለከለ ወዲህ ራሱ በጣም በርካታ አይነት ነገሮችን እየተጠቀምን ነው አይደል? አንዳንዶቹ ከኛ ጋር ያደጉ
እንደው ባህላዊ ጭምር የምንላቸው ዘንቢል ምንላቸው አሉ አይደለ? ከሰለን የሚሰሩ ከበርካታ ነገሮች የሚሰሩ አሉ አይደለ? እንደገና ደግሞ ሌሎች ጠንካራ ነገሮች አሉ ለበርካታ ጊዜ የምንገለገልባቸው። እነሱ ሁሉ አሁን ወደ ገበያ እየመጡ ነው ማለት ነው። ስለዚህ መተካት ስለሚቻል ያን ያክል የግድ ሙጥኝ የምንልበት ነገር አይደለም ፌስታል። ስለዚህ የመከልከሉ ነገር ከዛ እንደመጣ መርሳት የለብንም። ከዚህም በመነሳት ነው ይሄ ሙሉ በሙሉ እንዲከለከል የተደረገው። አሁን የሀገራት ኤክስፒሪየንስ ቅድም እንዳልኩሽ የሚያሳዩት ምንድነው ሙሉ በሙሉ የከለከሉ ሀገራት ውጤታማ ሆኗል። አካባቢያቸውን ጠብቋል፣ የህዝባቸውን ደህንነት ጠብቋል፣ ሌላ ገበያም ፈጥሯል። ባይዘው አሁን እኛ ምንድነው ብዙውን ጊዜ መረጃ ልውውጡ በጣም ደካማ ስለሆነ ብዙዎቻችን በደንብ ተገንዝበን ወደ ስራ ፈጠራ ስለማንገባ ምናምን ነገር ሆኖ እንጂ ፌስታልን የሚተኩ በጣም በርካታ ምርቶች አሁንም እኮ መምጣት ጀምረዋል እኮ። አሁን ደግሞ ግዴታ ስለሆነ ህዝቡ እያቆመ ስለሆነ ህጉን በደንብ እየተተገበረ ሲሄድ በጣም በርካታ የስራ ፈጠራዎች ወደፊት ይመጣሉ ማለት ነው። ቶሎ የሚበሰብስ ከሆኑ በትንሽ ገንዘብም የሚገዙ ነገሮች ይመጣሉ። አሁን ስራ ፈጣሪዎች በደንብ የገቡበት አልመሰለኝም። አሁን ግን ፍላጎቱም በጣም እየበዛ ሲሄድ ብዙዎቹ ስለሚመጡ ያን ያክል ብዙም ይሄ የሚረብሽ ነገር አይደለም ብዬ ነው የማስበው። አሁን ያሉትን በሚመለከት ባለፈው ለዚህ ፕሮግራም ስንዘጋጅ ገበያው ከተማ ውስጥ ካለው ገበያ ውስጥ ዞር ዞር ለማለት ሞክረናል። እንደተባለው ፌስታል በእጁ የያዘ ሰው አልተመለከትንም። ቶሎ ወደ ተግባር ይገባ። እንግዲህ ቅጣቱንም ተከትሎ ሊሆን ይችላል። ምናልባት ሁሉም ሰው የህጉን አስፈላጊነት ወይም የክልከላውን ተገቢነት ጥቅሙን ተረድቶ ነው ማለት ላንችል እንችላለን። ግን ብዙ ጊዜ የወንጀልም ሆነ አስተዳደራዊ ቅጣቶች ወይም እርምጃዎች በሚኖሩበት ጊዜ ሰዎች ላለመቀጣት በሚል ቶሎ ወደ ተግባር ይገባል። ስለዚህ ለመመልከት የቻልነው ገበያ ውስጥም አሁን ቅድም እንደተባለው በጣም አገልግሎት ላይ ከዋለ ወይም አይተነው የቆዩ ዘንቢሎች ሲሸጡ ተመልክተናል። ሰዎች በዘንቢልና በሌሎች ፌስታልን ወይም ደግሞ ፕላስቲክ ከረጢትን ሊተኩ የሚችሉ ሌሎች አገልግሎት የሚሰጡ እቃዎችን ይዘው ተመልክተናል። ነገር ግን በኋላ ላይ እንመጣለን ስላተጋባበሩ ወይም ደግሞ አፈጻጸሙ ላይ ስላሉት ክፍተቶች ማለት ነው። ግን ከገለጹት ነገር እኔ አሁን ባለንበት ሁኔታ ማልስማማው ምናልባት በ10 ብር እና በ5 ብር ፌስታል በጣም ብዙ ነገር ልንሰራበት የምንችል የነበረው አሁን ወደ ተግባር ሲገባ እነዚህ ተካሉ የምንላቸው እቃዎች ወይም ደግሞ መያዣዎች የዛን ያህል ረካሾች ናቸው ወይ ገንዘቡን አፎርድ ማድረግ ሰው ይችላሉ የሚለውን ነገር በኋላ ላይ አፈጻጸሙ ላይ እንመጣለን። ምክንያት አለኝ። ምክንያቱም ኦፍ ኮርስ አንድ መከራከሪያ ሊመጣ የሚችለው አይ ፌስታል እኮ 2-3 የተጠቅመንበት ስለምንጥለው ዞሮ ዞሮ ስንደምረው አሁን የምንይዘው ለምሳሌ ዘንቢልን ብናመጣው በጣም ለረጅም ዓመት ሊያገለግል ይችላል ልንል እንችላለን። ግን ህጉ አዲስ ነው ባንልም ግን አተገባበሩ ወይም አፈጻጸሙ ወዲያው ከመምጣቱ ጋር ተያይዞ አፈጻጸም ላይ መስተካከል ያለባቸው ነገሮች ምንድናቸው የሚለው ወደ ኋላ እንመጣለን። ምናልባት የዚህ ቶሎ የሚበሰብሱ ምርቶች ዋጋቸውም ዝቅ ያለ ሊሆን ይችላል የሚለው አሁን በተግባር ካለው ጋር ትንሽ የተለየ ስለሆነ እሱን ለመጨመር ብቻ ነው። እነዚህን ክልከላዎች የተላለፉ በማወቅም ሆነ ባለማወቅ የፌስታል ይዘው የሚገኙ ሰዎች ወይም ሲጠቀሙ የሚገኙ ሰዎች ምን ይቀጣሉ ይላል ህጉ? ድርጅቶችስ በሁለቱ መካከልስ ልዩነት አለ ወይ? ከድርጅቶችም ደግሞ በድርጅቶች መሃል ደግሞ ልዩነት ካለ የቅጣቱን በሚመለከት በዝርዝር ህጉ ምን ይላል የሚለውን ደግሞ ይንገር። እሺ፣ ወደ ቅጣቱ ከመሄዳችን በፊት ቅድም አልስማማም ያልሽው ነገር በተመለከተ ለምን እንዳልተስማማሽ ብዙም ግልጽ አይደለሁኝም። ያም ማለት ምንድነው አሁን ገበያ ላይ ርካሽ የሆኑ ተኪ ምርቶች አሉ ያልኩሽ አይደለም። በተጨባጭም እየታየ ባለው ሁኔታ ላይኖሩ ይችላሉ። ግን የለም ማለት አይደለም። የለም ማለት አይደለም ማለት ምንድነው አይመጣም ማለት አይደለም ለወደፊቱ። አሁን በተጨባጭ ቅድምም ብዬሻለሁ በጣም በርካታ የሆኑ ስራ ፈጣሪዎች ረጅም ጊዜም ስላልሆነ ይህን ነገር ትኩረት ሰጥተውበት ወደ ስራ ፈጠራም ብዙ የተገባ አይመስለኝም። አሁን በጣም በርካታ ጅምሮች አሉ፣ ጥሩ ነገሮች ማለት ነው። ግን ፍላጎቱም ካሁን በኋላ እየጨመረ ስለሚሄድ ህጉ መተግበር ሲጀምር ብዙ በርካታ የሆኑ ወጪ ቆጣቢ የሆኑ ምርቶችን ወደ ገበያ የሚያመጡ የስራ ፈጣሪዎች ይኖራሉ ብዬ ነው ማስበው። ደግሞም ይመጣሉ አይደለም። ይሄ እኮ ይቅርና በጣም የተወሳሰቡ ነገሮችም ራሱ የሚሰራበት ዘመን ላይ ነው ያለ ነው። ስለዚህ ይህንን እኛም ሀገር መስራት የሚቻልበት ሁኔታዎች ስላሉ በርካታ ባለሙያዎች ይህንን በቀላሉ መስራት ይችላሉ ብዬ አስባለሁ። እንደውም እነዚህ እንደ መነሻም ቀላል ነገር እንደሆነ የሚነግርሽ ምንድነው በጣም በርካታ የተደራጁ ሰዎች አሉ። ከወረቀት ከወዳደቁ እቃዎች ከጨርቅ ከምናምን በጣም በርካታ ነገሮችን የሚሰሩ አሉ። እንደውም በጣም የተወሳሰበ ቴክኖሎጂ የማይጠይቅ በእጃቸው ጭምር የሚሰሩ ማለት ነው። ስለዚህ ከትንሽ ጊዜ በኋላ ፍላጎታውን እየመጣ ስለሚሄድ በርካታ ነገሮችን እናያለን ከገበያ ላይ ብዬ ነው ማስበው። አሁን እንደተባለው
በቂ በሆነ ሁኔታ አሁን የለም። ስላልተለመደ እኮ ነው። አንድ ነገር ስመጣ ባይዘው ወይ ከአንድ ነገር ወደ አንድ ነገር ስንሻገር ችግሮች፣ ክፍተቶች ሊፈጠሩ ይችላሉ። ግን ነገም ያ ችግር ክፍተት ይቀጥላል ማለት አይደለም። እዚህ ጋር ግን መርሳት የሌለብን አንድ ነገር አለ። ሰዎች ፌስታል ይዘው ሄዱ ማለት ቅድም ለማንሳት እንደሞከርኩት በእርግጥ በዚህ ጉዳይ ላይ ማውራት የሚችሉ የራሳቸው የሆነ የዘርፉ ባለሙያዎች ስላሉ ነው እንጂ ፌስታል በሁለት ነገር ነው የሚጎዳው ብዬሻለሁ አይደለ? ይሄ ማይክሮ ፕላስቲኮች አሉ። ማይክሮ ፕላስቲክስ ምንላቸው ምንድን ነው? በጣም በትናንሹ የደቀቁ ፕላስቲኮች በሰው ልጅ ጤና ላይ፣ በእንስሳት ላይ፣ በአካባቢ ላይ የሚያመጡት ከፍተኛ የሆኑ ጉዳቶች አሉ። እነዚህ በጣም ደቃቅ የሆኑ ፕላስቲኮች የያዙትን ምግብ ራሱ ይበክላሉ። ውሃ ከሆነ ውሃውንም ይበክላሉ። ስፔሻሊ የአየር ጸባዩ በሚለዋወጥበት ሰዓት ላይ አሁን ከፍተኛ ሙቀት ላይ የሆነ ፌስታል ያለው እቃ ብናስቀምጥ እዛ ውስጥ ያለው ይዘት ወደ ምግቡ ሰርጾ የመግባትና ህዝብን የመጉዳት እድሉ በጣም ሰፊ ነው። ስለዚህ ይህንን መርሳት የለብንም። ፌስታል ራሱ የሚያመጣው ጉዳት ስላለ ከጤናችንም አንጻር ማየት እንዳለብን ነው እኔ ማስበው። አንዳንድ ጊዜ እኮ ገንዘብ ሲወጣም ለጤናሽም እንደምጠቅም መታሰብ መቻል አለበት ማለት ነው እንጂ የሆነ ነገር እያጣም ብቻ ሳይሆን እያተረፍን እንደሆነም ማሰብ መቻል አለብን ማለት ነው። ስለዚህ ትክክል ነው። አልስማማም ያልኩበትን ምክንያት ብቻ ባጭሩ ልግለጽ። ለምሳሌ አሁን ባለው ሁኔታ ቀድሞ 10 ብር የሚሸጥ ፌስታል የሚይዘውን የእቃ መጠን ያህል የሚያክል ማቴሪያሉ ምን እንደሆነ መግለጽ ምናልባት ሊከብደኝ ይችላል። ግን ወደ ፌስታል ቀረብ ያለ ግን የሚበሰብስ ስስነቱ ግን ኦልሞስት ተመሳሳይ ይሄን ያህል ጥንካሬ የሌለው ምንለው እቃ 150 ብር 70 ብር ሲሸጥ እየተመለከትን ነው። ስለዚህ እሱን ለማለት ፈልጌ ነው። ለምሳሌ እነዛ የምንይዛቸው እቃዎች የሚሰጡት አገልግሎት እቃ መያዣዎች እሱ ተስማምተናል። እሱ እኮ በአሁኑ ሰዓት እኮ ችግር እንደምኖር እኮ ይጠበቃል። እኔ ግን ይሄ ችግር ጊዜያዊ ችግር ነው የምልሽ። ይሄንን ደግሞ የምንሻገረው ችግር ነው ብዬ ነው የማስበው። ነገ ገበያው ይጥለቀለቃል በእርግጠኝነት የምነግርሽ ማለት ነው። ለምን የስራ እድል እኮ ነው ፈላጊ። ይሄ ዲማንድና ሰፕላይ አለ አይደለ? ፈላጊ ሲኖር እኮ ምን ይሆናል? ምርቱም እኮ ይመጣል እኮ። ስለዚህ ይሄን ነገር መርሳት የለብንም። ሁለተኛ ነገር ደግሞ መርሳት የሌለብን በመከልከሉም እያተረፍን እንደሆነ ማሰብ አለብን። ገንዘብ ልናወጣ እንችላለን። መያዣነት የምንይዛቸው ነገሮች በመጥፋታቸው ትንሽ የምናጣው ነገር ሊኖር ይችላል። ግን ለጤናችንም ራሱ እንደ ሀገርም ሆነ እንደ ግለሰብ ደግሞ እየዳንን እንደሆነም መርሳት የለብንም የምለውን ነገር ለማንሳት ፈልገን ነው። ኦኬ፣ ይህንን ካልኩኝ ቅጣቱን ደግሞ ማየቱ በጣም አስፈላጊ ነው። ለምን ቅጣት ብዙ ጊዜ የቅጣት ዓላማ ምንድነው? ማስተማር ነው በተለያዩ መንገድ ማለት ነው። ስለዚህ ቅጣት ደግሞ በምጣልበት ጊዜ ምን ያክል ገንዘብ መሆን አለበት፣ ምን ያክል እስር መሆን አለበት እና ሌሎች አይነት ቅጣቶች፣ በርካታ ቅጣቶች በወንጀል ሕጋችን ወይ በሀገራችን የተለመዱ አሉ። ከነዚህ ውስጥ በዝርዝር የተቀመጡ ነገሮች አሉ። ወደዚህ ከመሄዳችን በፊት ግን በሁለት መልኩ ማየት አስፈላጊ ነው ብዬ አስባለሁ የተቀመጡት ቅጣቶችን። አንደኛው አስተዳደራዊ ቅጣት ነው። ሁለተኛው ነገር ደግሞ የወንጀል ኃላፊነትን የሚያስከትሉ የወንጀል ቅጣቶች ተቀምጧል። እንግዲህ በዚህ አዋጅ ላይ የአስተዳደራዊ ቅጣቶችን በተመለከተ ስፔሻሊ እነዚህ አስተዳደራዊ ቅጣቶች እንትን የሚሉት ወይም የሚዳስሱት ከምን ጋር በተገናኘ ያሉትን ጉዳዮች ነው። ለአንድ አገልግሎት የሚውሉ ፕላስቲኮች ጋር በተገናኘ በዝርዝር ያስቀምጣቸዋል። እነሱን ማምረት፣ እነሱን መሸጥ፣ መጠቀምን በጣም በርካታ ነገሮች ዝርዝር ነገሮች አሉ። ከቆሻሻ አያያዝ ጋር ከቆሻሻ አወጋገድ ጋር እነዚህን ሁሉ አዋጁ ዘረዝርና ክልሎች ሁሉ በዚህ ላይ ምን ማውጣት ይችላሉ ነው ብለው መመሪያ ማውጣት ይችላሉ ክልሎች። ስለዚህ ቅጣቱ አስተዳደራዊ ቅጣት ምን እንደሆነ እንደገና ደግሞ በዝርዝር የትኛው ነው ጥፋት ያልሆነ ነገር የሚለው ነገር በዝርዝር አስቀምጠው ቅጣት ማስቀመጥ ይችላሉ። አስተዳደራዊ የሆነውን እርምጃ ማስቀመጥ ይችላሉ ማለት ነው። ይሄ ገና ምን መሆን አለበት? መመሪያ መውጣት አለበት። የአዲስ አበባውን በተመለከተ ባለስልጣኑ ነው የሚያወጣው መመሪያውን። ባለስልጣን ደግሞ ተብሎ በአዋጁ ላይ የተቀመጠው የፌዴራል የአካባቢ ጥበቃ ባለስልጣን ነው። አሁን ባለኝ መረጃ የፌዴራል የአካባቢ ጥበቃ ባለስልጣን ለአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ውክልና እንደሰጠ መረጃው አለኝ። ስለዚህ መመሪያውን ኦልሬዲ እያዘጋጁት እንደሆነ መመሪያውም ደግሞ ተዘጋጅቶ ረቂቁ ለፍትህ ሚኒስቴር እንደሄደ ሁሉ መረጃው አለን ማለት ነው። እንግዲህ አስተዳደራዊ እርምጃን በተመለከተ ስለዚህ ይሄ እንግዲህ ያው በግልጽ የተቀመጠ ነገር ነው። ያው በጥቂት ጊዜያት ውስጥ ይተገበራል ብዬ አስባለሁኝ። ከዚህ ውጪ በወንጀል የተቀመጠው የፕላስቲክ ከረጢትን በተመለከተ ብቻ ነው። የፕላስቲክ ከረጢትን በተመለከተ የወንጀል ኃላፊነትን ነው የሚያስቀምጠው። ሌሎቹን ቅድም እንዳልኩት ለአንድ አገልግሎት የሚውሉ የፕላስቲክ ዝርያዎቹን በተመለከተ እና አጠቃቀማቸውን በአስተዳደራዊ ነው የሚገዛው ማለት ነው። ስለዚህ ወደ ወንጀሉ ስንመጣ የተለያዩ አይነት የወንጀል ቅጣቶች ተቀምጠዋል በሕጋችን ላይ።
በዚህ በደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383 ዝባር 2017 አንቀጽ 28 ላይ አንቀጽ 25 ላይ በግልጽ ያስቀምጣቸዋል። እዛ አንቀጽ ላይ ምን ብሎ ነው የሚያስቀምጠው? ፌስታልን ወይም የፕላስቲክ ባግን መጠቀም እና ለመጠቀም ይዞ መገኘትን በተመለከተ ከ2000 እስከ 5000 ብር እንደሚያስቀጣ በግልጽ ያስቀምጣል ማለት ነው። ንዑስ አንቀጽ ሁለቱ ላይ ደግሞ ምን ብሎ ነው የሚያስቀምጠው? ያኛው መጠቀምና መያዝን ብቻ ነው። ሁለተኛው ደግሞ ማምረት፣ ማከማቸት፣ ማከፋፈል፣ መሸጥ፣ ከውጭ ሀገር ወደ ሀገር ውስጥ ማስገባት፣ እነዚህና መሰል ነገሮችን በሙሉ ምን ብሎ ነው የሚያስቀምጠው? የገንዘብ ቅጣቱን በተመለከተ ከ50,000 እስከ 200,000 ከእስር ጋር ደግሞ በተገናኘ ቀላል እስራት ጀምሮ እስከ 5 ዓመት ድረስ የሚደርስ ጽኑ እስራት አለው በማለት ያስቀምጣል። እንግዲህ የገንዘቡንም ቅጣት በተመለከተ ይሄ ለግለሰቦች ነው። ተቋማት ከሆነ ይህን ነገር ያደረጉት ለተቋማት ከሆነ የገንዘብ ቅጣቱ እስከምን ደረጃ ይሄዳል ማለት ነው? እስከ 3 እጥፍ ድረስ። 3 እጥፍ ማለት ምንድን ነው? እንግዲህ ከ50,000 እስከ 100,000 የሚል ከሆነ ለምሳሌ 200,000 የሚወሰን ከሆነ ስንት 100,000 ማለት ነው? 600,000 ይቀጣል፣ ድርጅት ከሆነ ማለት ነው። እንግዲህ ቅጣቱ ምንድነው? ጠንከር ያለ ቅጣት ነው ብዬ ነው የማስበው። እንግዲህ ይህን ቅጣት ሳይ የአገራትን ኤክስፒሪየንስ ማየት አለብን ብዬ አስባለሁ። ለምሳሌ አሁን በአፍሪካ 2 ሀገሮችን ማንሳት እንችላለን። አንደኛው ሀገር ኬንያ ናት። ሁለተኛዋን ሩዋንዳን ማንሳት እንችላለን ማለት ነው። እንግዲህ የሩዋንዳን በምናይበት ጊዜ ከእንደዚህ አይነት ህጎችን ያወጣችው በ2008 አካባቢ ነው። በጣም ረጅም ዓመት ቆይቷል ማለት ነው። ከ2008 ጀምሮ በጣም በርካታ ማሻሻያዎች ነበሩ፣ ግን ሲተከብሩ ቆይተዋል። የኬንያን ደግሞ በምናይበት ጊዜ በፈረንጆቹ አቆጣጠር ከ2017 ጀምሮ ነው በዚህ ጉዳይ ላይ የገቡት። አሁን እዚህ ጋር የሁለቱን ለማወዳደር ፈልጋለሁ። አፕሮቻቸውን በተመለከተ የኬንያው በቅጣት ለውጥ ማምጣት ይቻላል ብሎ የሚያስቡ ይመስላሉ ህግ አውጪዎቹ። ለምን? በጣም የተቀመጠው ቅጣት በጣም ከባድ ቅጣት ነው። ለምሳሌ እነዚህ ፌስታል ጋር በተገናኘ ወይም ለአንድ አገልግሎት የሚውሉ ነገሮችን እነዚህ ፕላስቲኮችን ይዞ መገኘትን በተመለከተ አሁን የፕላስቲክ ባግ መጠቀም እና እነዚህ ማምረት መሸጦችን በተመለከተ እስከ $40,000 ነው የሚያስቀምጠው። ይህ ማለት በእኛ እንደው ባለው የወቅቱ ምንዛሬ ከግምት በማስገባት ከ7 እስከ 8 ሚሊዮን አካባቢ የሚደርስ ቅጣት ያስቀምጣሉ ማለት ነው። በጣም ከፍተኛ የሆነ ቅጣት ነው። እስሩንም በተመለከተ እስከ 4 ዓመት ድረስ ይቀጣል ማለት ነው። በጣም ሃርሽ የሆነ ቅጣት ነው ብለን ነው የምናስበው። የሩዋንዳንም ደግሞ በምናይበት ጊዜ የሩዋንዳው ደግሞ ከዚህ ተቃራኒ ነው። ቅድም እንዳልኩሽ የሩዋንዳ በፈረንጆች አቆጣጠር ከ2008 ጀምሮ ነው ይህንን ጉዳይ የከለከሉት ያገዱት። የእነሱን ደግሞ አፕሮች በምናይበት ጊዜ የኬንያው ቅጣቱ ትንሽ ነው፣ ግን ከእግዱ በኋላ ምንድነው ቀጣይነት ያለው ጠንካራ የሆነ ተቋማዊ የሆነ አፈጻጸም፣ ህዝቡን ያሳተፈ የአፈጻጸም ታሪክ አላቸው። ያም በመሆኑ በጣም ውጤታማ ሆነዋል ማለት ነው። ስለዚህ ኢትዮጵያ ደግሞ የማንን ነው የተከተለችው? ለምሳሌ ከሁለቱ ብንል እኔ የኬንያን የተከተለች ነው የሚመስለኝ። ጠንካራ የሆኑ ህጎችን በማውጣት ነው ብዬ ነው ማስበው። ምንም እንኳን የገንዘብ መጠኑ እንትን ያለ ቢሆንም አሁን ካለን ሁኔታ አንጻር ይሄ ጠንካራ የሆነ ህግ በማምጣት ለውጥ ማምጣት እንችላለን ብሎ የታሰበ ነው የሚመስለኝ። ስለዚህ ቅጣቶችን በተመለከተ እንዲህ ተብሎ ነው በህጉ ላይ የተቀመጡት። ለወደፊቱ ደግሞ አስፈጻሚው አካል እንደ መንግስትም መዘጋጀት ያለበት የሩዋንዳን ተሞክሮ መውሰድ አለበት ብዬ ነው ማስበው። ለምን ህጉ መውጣቱ እንዳለ ሆኖ ይህንን ጉዳይ ህዝቡ እንዲተገብር፣ ህዝቡ በደንብ አድርጎ እንዲለማመደው ህዝባዊ የማድረግ ነገሮች የማለማመድ ጉዳይ በደንብ መስራት አለበት። ለምን ህዝብ ካመን ሁሉም ተባባሪ የሚሆን ከሆነና ግንዛቤው ከሰፋ የተፈለገውን ውጤት ባጭሩ ማምጣት ይቻላል ብዬ አስባለሁ። ይህንን ህዝባዊ ከማድረግን ባሻገር ደግሞ አሁን ከፕላስቲክ ትግበራ ጋር በተገናኘ ከህጉ ትግበራ ጋር በተገናኘ የሚነሱ ችግሮች ቅድም ያነሳሻቸው በቂ የሆኑ ምርቶች የሉም ገበያ ላይ፣ ውድ ናቸው፣ አናገኛቸውም፣ ከእቃው ጋር አይመጣጠኑም። መቼም የ5 ብር ዳቦ ገዝተሽ የ15 ብር መያዣ አትገጅም። እነዚህ ሁሉ ነገሮችን ከግምት ያስገባ በርካታ የሆኑ ምርቶች መንግስት እያበረታታ ሊሆን ይችላል። ከግብር ጋር በተገናኘ ፎይታ በመስጠት ሊሆን ይችላል። ምርቶቹን ወይም ለማምረት የሚያስችሉ ጥሬ እቃዎችንና ፋብሪካዎችን ከውጭ ሀገር እንዲያመጡ
በመርዳት ጭምር ሊሆን ይችላል። መንግስት በጣም ከፍተኛ ኃላፊነት ይጠበቅበታል ህዝቡን በማስተባበርና ምርቶችን በማብዛት። ይህንን ካደረገ ሁለቱን ህጉንም ይዘን ህዝቡንም አሳታፊ አድርገን እንደገና ህዝቡ ላይ ደግሞ መጫን ብቻ ሳይሆን ህዝቡንም በማገዝ ቅድም ያልኩሽ ነገሮች በማድረግ ውጤታማ ስራ ሊሰራ ይችላል ብዬ አስባለሁ። አሁን የነካኩት እዚህ በተግባር እያየ ነው ያለ ነው። እርግጥ አንድ ሳምንት 2 ሳምንት ስለሆነ ችግር አይፈጠርም ልንል አንችልም። ነገር ግን የትኛውም ህግ ወደ ተግባር ከመገባቱ በፊት ያንን ህግ ተግባራዊ ለማድረግ የሚያስችል ኢንቫይሮንመንት አለ ወይ የሚለው ግን መረጋገጥ አለበት ብዬ አስባለሁ። ለምሳሌ ሰዎች ወይም ደግሞ ዜጎች ያ ህግ መውጣቱን ወይም ደግሞ አሁን በምናወራበት ጉዳይ የፕላስቲክ ከረጢት ወይም በተለምዶ ፌስታል የምንለው መከልከል አለመከልከሉ ላይ ለብዙ ሰው ኢሹ ላይሆን ይችላል፣ ከፌስታል ጋር የተገናኘ ምንም እንትን ስለሌለ ማለት ነው። ነገር ግን እሱን ሊተካ የሚችል በተመሳሳይ ዋጋ ወይም ደግሞ በተመሳሳይ ኳሊቲ ሊተካልን የሚችል ነገር ማግኘትን ግን መረጋገጥ ግን አለበት ብዬ አስባለሁ። ይህንን የምልበት ምክንያት ምናልባት በየሚዲያው ሲዘዋወር አይተውት ከሆነ ሰዎች ዳቦ ለመግዛት እንጀራ ለመግዛት የተለያዩ አስቤዛዎችን ለመግዛት ሲሄዱ እዛ ቦታ ላይ በሁለት ምክንያት ሊሆን ይችላል። አንደኛ ቅድም ባልኩት ምክንያት የሚሸጡበት የሚያዙበት መያዣቸው ውድ ከመሆኑ የተነሳ፣ ሁለተኛ ደግሞ እነዛን አገልግሎቶች የሚሰጡ ተቋማት ለምሳሌ ዳቦ ቤትን ተመልክቻለሁ፣ እንጀራ የሚሸጡ ተቋማት አሉና ያን የሚሸጡበትን ነገር ከተገልጋዩ እንዲመጣ መጠበቅ ወይም ደግሞ ሬዲ አለመሆን የሆነ ድንገት ነገር ይመስላል አፈጻጸሙን ስንመለከት። ቅድም እንዳልኩት ኦፍኮርስ ህጉ ከወጣ ትንሽ ሰንበበት ብሏል። የተወሰነ ያህል ወራት ሆኗል 2017 ላይ ማለት ነው። ነገር ግን ልክ ወደ አፈጻጸም ስንመጣና አፕላይ እናደርጋለን ስንል ግን በመንግስት በኩል የሚጠበቀው ወይም ደግሞ በሚመለከተው ባለስልጣን የሚጠበቀው ደግሞ እሺ ይሄኛውን ስንከለክል ሰው ሊጠቀም የሚችልበት ነገር አለ ወይ የሚለውን ግን ማረጋገጥ አስፈላጊ ነበር ብዬ አስባለሁ። ሁለተኛ ነገር ደግሞ አዌርነስም ያስፈልጋል። ኦፍኮርስ የትኛውንም ህግ አለማወቅ ከተጠያቂነት አያድንም። ግን ወደ ቅጣት የሚያስገባ ተጠያቂነትን የሚያመጣ ህግ ሲኖር ግን ሰው እንደዚህ አይነት ነገሮች የሚያስቀጡ ስለመሆናቸው በቂ የሆነ አዌርነስ ወይም ደግሞ ግንዛቤ አለው ወይ የሚለውን መረጋገጥ አለበት ብዬ አስባለሁ። ስለዚህ በአፈጻጸም የሚፈጠሩ ምናልባት አቢዩዝ መደረግም ሊኖር ስለሚችል ከዚህ አንጻር ምንም አይነት ችግሮችን በጣም ብዙ አይነት የምንመለከታቸው ነገሮች ስላሉ እንደ ባለሙያ እነዚህ ነገሮች ተመልክቻለሁ። እንደ ችግር ባይሆኑ ጥሩ ነበር። አሁን ደግሞ አፋጣኝ የሆነ እርምጃ ሊወሰድበት ይገባል የሚሉት እርሱ በራሶት ያስተዋሉት ችግር ምን አለ? ከአፈጻጸም ጋር በተገናኘ በጣም በርካታ የሆኑ ክፍተቶችም ልንል የምንችላቸው ነገሮች የተፈጸሙ ነው ያሉት። ያ ምንድነው? አንደኛው ይህንን የሚፈጽሙ አካላት ራሱ አሁን በግልጽ እየታወቁ አይደለም። ደንቦች በጣም በርካታ ሰዎችን አቁሞ እየጠየቁ እንደሆነ እየገባ ነው። እስካሁን ድረስ አካባቢ ጥበቃ እንደውም ከአፈጻጸም ጋር በተገናኘ ብዙ የገባበት አልመሰለኝም። ስፔሻሊ ከደንቦች ጋር በመገናኘት በቃ ህዝቡ ደንቦቹን ሁሉ ባየ ሰዓት የመደንገጥ ነገሮች አሉ። ሁለተኛ ነገር ደግሞ ከግንዛቤ እጥረት በመነሳት የያዙትን ፌስታል ራሱ ያለማመን ማለት የያዙትን እቃዎች ይሄ ፌስታል ነው የተፈቀደ ነገር ነው ያልተፈቀደ ነው የሚሉትን ራሱ አብዛኛው ህዝብ ያውቅ አይደለም። አሁን በተጨባጭ ነው የማየው ነገር ማለት ነው። አሁን ትላንት አንድ የገጠመኝ ነገር ምንድነው? ሁለት ነገሮችን ነው ያየሁት። አንደኛው በጣም ብልጠት የተሞላበት የሆነ ትልቅ ሱፐር ማርኬት ላይ ነው ዳቦ ምናምን የሚሸጡት በምን ነበረ? ያው ድሮ በፌስታል ነበረ። አሁን ፌስታል ሲከለከል ምንድነው ያደረጉት? ፌስታልነቱን አሳጡት። እቃ መያዝ አይደለ እቃ መጠቅለያ ያደረጉት። ስለዚህ ዳቦን ጠቅልሎ አስቀምጧል በፌስታል። ስለዚህ ስሱ ነጩ ፌስታል መጠቅለያ ትንሽ ጠንከር ያለ ነገር። አሁን ይሄ እንደውም ቅድም ያነሳሽው እንደው ያንቺን አይነት አርጊውመንት ወይ ክርክሮችን ይዞ የተነሳ የህግ ባለሙያ አማካሪ ያላቸው ይመስለኛል። ስለዚህ ፌስታል አይደለም ይሄ ፌስታል ሳይሆን መጠቅለያ ነው የሚል ለአንድ ጊዜ ጥቅም ላይ የሚውል መጠቅለያ ነው ለማለት የሚለውን አርጊውመንት ይዞ ሊሆን ይችላል። በእርግጥ የህግ ባለሙያው ከሆነ የመከራቸው በእሳት እንደመጫወት ነው። እንደዚህ አይነት ምክር ባይመክር ይሻላል ብዬ ነው ማስበው። ለምን ከጉዳት አንጻር ስናየው ያው የተፈራው ነገር ይመጣል። አካባቢው ላይ የሚመጣው ነገር አለ። እንደገና ምግቡ ላይም ያለው ተጽዕኖ ስላለ በጣም በሚገርም ሁኔታ ነው ይህንን ያየሁት። ያው መቼም እንደዚህ አይነት ፋውል እየተሰራ አድንቅ ያለው ብዬ አልናገርም፣ ግን ገርሞኛል። በቃ ስለዚህ ህጓን እንትን አድርገውታል ማለት ነው። ተጠቅሟል፣ ቀዳዳውን ፈልገው። ስለዚህ ፌስታል አይደለም ይሄ መጠቅለያ ነው ብሎ የማለት ነገር አይቻለሁ። ይሄ እንደ ብልጠት ነው ያየሁት። ሁለተኛው ደግሞ እንደ ምሳሌ አፈጻጸም ላይ ያየሁት መደናበር ደግሞ አይቻለሁ። የያዙት ፕላስቲክ ይመስላል፣ ግን ቶሎ ከአፈሩ ከምኑ ጋር የምደባለቅና አካባቢ ላይ ጉዳት የማያደርስ ነገር ነው። እሱን ደግሞ ይዘውት
ሲከራከሩ ሰሞን ይሄ ነገር ያስቀጣኛል አስቀጣኝም የተባባሉ ማለት ነው። አጋጣሚ ሆኖ ባለሱቁ ደግሞ ነገርየውን ያቅ ስለነበረ ይሄ ችግር የለውም ይሄ ለአንድ ጊዜ አገልግሎት ላይ የሚውልም አይደለም እንደገና ደግሞ ጉዳቱም ያመጣል ማለት ነው ከጉዳቱም አንፃር እንደገና ደግሞ የፕላስቲክ ከረጢትም አይደለም ብሎ ማብራሪያ በጣም እየሰጠ ነበርና አጋጣሚ ያው ስራዬንም እየሰራ ስለነበረ ባለሱቁ እኔም ብዙ ድካም ውስጥ አልገባሁኝም እነዚህ ነገሮች ገጥሞኛል ስለዚህ አሁን ባለው ሁኔታ ይሄ ነገር ጥሩ የሆኑ መነቃቃቶች አሉ በጣም በርካታ ሚዲያዎች ምን ጉዳይ ሽፋን ሰጥተውበት እየሰሩ ነው በጣም በጥሩ ሁኔታ ደግሞ የፌደራሉ የአካባቢ ጥበቃ ባለስልጣንም ሆነ የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን በጣም በርካታ ስራዎችን በሚዲያዎቻቸው ጭምር ዶክመንተሪ ሁሉ እያሰሩ በርካታ ሚዲያዎች ላይ እየቀረቡ በጣም ጥሩ ስራ እየሰሩ ነው ያሉት ይህንን ስራ በደንብ መቀጠል መቻል ያለባቸው ይመስለኛል ይህ ትልቅ ስራ ነው ከነሱ ጋር በተገናኘ አሁን የያዙት አያያዝ በጣም ጥሩ ነው በርካታ ስራዎችን ለማሳወቅ እየሰሩ ነው ያሉት ከክልልም አካባቢ በርካታ ክልሎችን እያየሁኝ ነው በእነሱ ሶሻል ሚዲያም ተመሳሳይ ነገር እንትን እያደረጉ ስለሆነ ያስተዋወቁ ስለሆነ ህዝብን ለማሳወቅ የጀመሩት እንቅስቃሴ ግለቱን በጠበቀ ሁኔታ መቀጠል አለባቸው ስለዚህ እነዚህ ክፍተቶች በእርግጠኝነት ምነግርሽ በትንሽ ጊዜ የሚቀረፉ ነገሮች ናቸው ለምን ሌሎች ሀገሮችም ጥሩ በሆነ ሁኔታ ማኔጅ አድርገውታል ስለዚህ እኛም ደግሞ ማናደርግበት ነገር አይደለም በዘርፉ ላይ ደግሞ የምናተርፈው ነገር ቀላል አይደለም ብዙ ነገር ነው የምናተርፈው እንደ ሀገር ስለዚህ ለአፈጻጸሙም ተቋማት ብቻ ሳይሆን ያው እንደ መንግስት ትልቅ ሚና አላቸው መጫወት አለባቸው እንደ ህዝብ እንደ ዜጋ እንደ ባለሙያ ራስ ትልቅ ስራ መስራት አለብን አንቺም የጀመርሽው ነገር ጥሩ ነው ማለትም ህዝብን በማሳወቅ አሁን ቢያንስ በጣም በርካታ ሰዎች ይሰሙናል ወይም በዚህ ጉዳይ ላይ የምናወራውን ነገር በአንድም ሆነ በሌላ ለህዝብ የመድረስ እድሉ በጣም ሰፊ ስለሆነ ልክ አንቺ እንደጀመርሽውም ሌላዎችም ሚዲያዎች የአካባቢ ጉዳይ የሀገር ጉዳይ ነው የህዝብ ጉዳይ ነው የትውልድ ጉዳይ ነው በማለት ማስፋፋትና ግንዛቤ መፍጠር መቻል አለባቸው ብዬ አስባለሁ በጣም አመሰግናለሁ በጣም ጥሩ ውይይት ነበር ያደረግነው በመጨረሻ በጣም ባጭሩ እንደ መፍትሄ አሁን ቅድም ስናወራቸው የነበሩ ችግሮች ስላሉ እንደ መፍትሄ መደረግ አለበት ወይም ደግሞ ጊዜ መወሰድ የለበትም የሚሉት ነገር ካለና ለህብረተሰቡ ወይም ደግሞ ለመንግስት ማስተላለፍ የሚፈልጉት መልእክት ካለ ይግለጹና ጨርሱ እኔ እንግዲህ ለህዝቡ ከማስተላለፈ በፊት ህጉ ስለዚህ ጉዳይ ምን ይላል የሚለውን ነገር ማየት ጥሩ ይመስለኛል ህጉ ከግለሰብ ጀምሮ እስከ ፌደራሉ ተቋም ድረስ ለሁሉም ኃላፊነትን ሰጥቷል ለግለሰቦች አሁን ቅድም ያው ፕላስቲክ ላይ ፎከስ ስላደረግን እንጂ በጣም በርካታ የቆሻሻ አይነቶች አሉ ከሶፍት ጀምሮ ማለት ነው ፌስታልንም በተመለከተው በዋንነት ያወራሩም ስለ ፌስታል ስለሆነ ፌስታል ካለ መጠቀም ጀምሮ ፌስታል አትጠቀም ሲባል ለማን ነው ከግለሰብ ይጀምራል ማለት ነው ስለዚህ ይሄንን እስከ ፌደራል ድረስ ከግለሰቦች ጀምሮ እስከ ፌደራል መንግስቱ ድረስ ትልቅ ኃላፊነትን አስቀምጧል ስለዚህ ህጉን መተግበር ማስተግበር የሁላችንም ግዴታ ነው ዋና ተዋናዮች መሆን አለብን ማለት ነው ይሄ የህጉ የሚለው ነገር ነው ከህጉ ደግሞ ያለውን ወጣ ብለን ነው መናገር የምፈልገው አሁን በህግ የተቀመጠው ነገር ብቻ ሳይሆን ሞራሊም ራሱ ሁላችንም የዚህ ተሳታፊና ተባባሪ መሆን አለብን በርግጥ ህጉ ያስቀመጠው ግዴታ እንዳለው ማመንም ጭምር አለብን ለምንድን ነው ምናምነው ከተባለ ለአንድ ጊዜ አገልግሎት ላይ የምንጠቀማቸው ፌስታሎች ለደቂቃዎች ነው የምንጠቀመው ለሰዓታት ነው የምንጠቀመው አብዛኛው ጊዜ የሆነ ዕቃ ከሱቅ እንገዛለን ወይ ከሱፐር ማርኬት እንይዛለን ወይ ከሱቅ የምንገዛቸው ነገሮችን ይዘን እስከ ቤት እስከምንደርስበት ድረስ ብቻ ነው የምንጠቀመው ስለዚህ የደቂቃዎችና የሰዓታት ማለት ነው የምንጠቀመው ግን የምንጥለው ነገር ግን እስከ ትውልድ የሚሻገር ጦስ ነው ማለት ነው ስለዚህ ለሰከንድና ለደቂቃዎች ለሰዓታት የምንጠቀማቸው ነገሮች ዘላቂ የሆነ በዚህ ትውልድ ብቻ ላይ ሳይሆን በመጪው ትውልድ ላይ ጭምር ኢምፓክት ያለው ጉዳት ያለውን ነገር እየሰራን እንደሆነ መገንዘብ መቻል አለብን ማለት ነው ስለዚህ ይሄንን ስንጠቀም ይሄንን ነገር ታሳቢ ማድረግ መቻል አለ ለዚህም ነው የተከለከለው ስለዚህ ማመን አለብን ማለት ነው ይሄንን ነገር ደግሞ የሚፈጽሙ ተቆጣጣሪ አካላት አሉ ጉዳዩን ወይ ሴክተሩን ሬጉሌት የሚያደርጉ ማለት ነው እነሱም ደግሞ ይሄንን ነገር በሚያስፈጽሙበት ሰዓት ደግሞ ምን ማድረግ አለባቸው ማለት ነው ለህዝብ ለሀገር እየሰሩ እንደሆነ ትልቅ ኃላፊነት ያለባቸው መሆኑን መገንዘብ መቻል አለባቸው ለምን ስለ አካባቢ ጉዳይ ሲወራ ስለ አካባቢ መብቶች ስናወራ ስለ ቀላል ነገር አይደለም የምናወራው ባይዘው ለህዝብ ጥቅም ነው ባንድም ሆነ በሌላ የምናወራው ማለት ነው ለምን ሁሉንም የመንካት እድሉ በጣም ሰፊ ስለሆነ ስለዚህ ይሄ የተያዘው ሴክተር በጣም ትልቅ ጉዳይ ስለሆነ ህጉ የሚከለክለው እንዳለ ሆኖ ባንፈጽምም እኮ እንቀጣለን ግን ይሄን ነገር የማናደርጉ ህጉ ይከለክላል ብቻ ብለን ሳይሆን ምን ይከለክል ሞራላችንም ሊከለክል ይገባል በዚህ ጉዳይ ላይ እኛም ራሱ ማመን
አለብን። ካመንን ነው ወደ አፈጻጸሙ የምንገባው። ስለዚህ ሁሉም ኃላፊነቱን መወጣት መቻል አለበት። የመንግስት ኃላፊዎችም ቢሆኑ የመንግስት ኃላፊነት የህዝብ ኃላፊነት እንዳለ ሆኖ እንደ ግለሰብም ማመን መቻል አለበት። የፕላስቲክን ጉዳይ ጉዳቱን እያሰበ ነው መወሰን ያለበት። ጉዳቱን እያሰበ ነው ማስፈጸም ያለበት። ጉዳቱን እያሰበ ነው ተቋሙን መምራት መቻል ያለበት። ስለዚህ ይሄ ነገር ከታሰበ የተፈለገውን ውጤት በማምጣት ሁላችንም የምናተርፍበትን ነገር እናመጣለን ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። በጣም ጥሩ መረጃ ነው የሰጡን። ተመልካቾቻችን ከፕላስቲክ ከረጢት አጠቃቀም ጋር በተያያዘ በተግባር የምናያቸውን ጥያቄዎችና ችግሮች አስመልክቶ መፍትሄ ወይም ደግሞ ምላሽ ይሰጥልናል ብለን ካሰብነው የህግ ባለሙያ አቶ መልካሙ ኦጎ ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ፕሮግራም ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።